ናሆማ የፍቅር ጥያቄ አቀረበላት ለምሩዬ። ምሩዬ ደግሞ ኧረ ተው ናሆሜ ተው፣ ተነጋግረንበት ጨርሰንበት የለም እንዴ ናሆሜ? አይ እንግዳስ ከዚህ በኋላ እምቢ ካልሽኝ እኔ ቤት የተከራየሁት እንዲሁም ደግሞ ከእናንተ ራቅ ያልኩት ከዚህ በኋላ የማትቀበይኝና የማታፈቅሪኝ ከሆነ ከአንቺ ልርቅ ነው በቃ። እንዴ ምሩ እኔ ተጎዳሁኝ። በህይወቴ ሁለት ሴቶች መጥተው እነሱም ሁለቱም ለእኔ ፍቅር የላቸውም፣ ሁለቱም ራቆኝ። ቆይ እኔ የማልወደድ ሰው ነኝ? እኔ ፍቅር አይገባኝም እንዴ እያለ ሲሽኮረመም ፀጉሮቹን ሲያሻሻ፣ ምሩ ደግሞ እንዴ ቆይ እኔንስ ተወኝ፣ ነገር ግን እንዴት አብሮ አደግህ ጓደኛህን ትተዋለህ? አይ ትቼው እኮ አይደለም ኪራን፣ ነገር ግን ኪራን በውጭ አገኘዋለሁኝ፣ ግን ካንቺ የግድ መራቅ አለብኝ፣ ካልሆነ ህይወቴን በትክክል መምራት አልችልም ምሩ አላት። እሷም ደግሞ እስኪ ንገሪኝ፣ እውነት አታፈቅሪኝም እንዴ? እንዴ ልብና አድርጌ ነዋ የማፈቅርህ፣ በቃ እንጀምረውና ሁሉንም ነገር አብረን እንወጣው እያሉ እንግዲህ ፍቅሩን ተቀበለችው በጣም ደስ በሚል ሁኔታ። እኔም አፈቅርሃለሁ አለችው። ቤታቸው ደግሞ ሲያምር ጭራሽ ሶፋውን እኮ አገጣጥመው ተኙ ማለት ነው። እና አሁን የቀረው ፍራሽ እንዲህ እያሉ የቀራቸውን እቃ እኛ እናሟላላችኋለን ማለት ነው የመዳም ቅመሞች። እና ጧት ተነስተው እንግዲህ ከገና ስትነሳ እሷን እየታረገ እንዴት መታደል ነው። እስኪ ከእንቅልፋችሁ ስትነሱ የምትወድሱን ሰው ካጠገባችሁ ተኝቶ ማለት ነው። እንዴ ተመቸሽ አላት። እንደ ዛሬ ተመችቶኝ የማያውቅ። በይ እድለኛ እኮ ነሽ፣ እኔን አፈሽኝ። አይ አንተም አፍሰኛል እኮ ምን እኔ ብቻ እየተባባሉ ፍቅራቸውን ሲገላለጡ፣ በቃ እኔ ልሄድ ብሎ እንግዲህ ክችን መነጸሩን አድርጎ ሽንኩርት እየላጠ ቁርስ ሊሰራ ነበር። አረረረረ እኔ ምልክ ሽበንድማ በመነጸር የምሰራው ከሆነ ወጡ ጭራሽ አይጣፍጥም አለችው። እኔ እሰራለሁኝ፣ ግን ደግሞ እነዚህም ዛሬ እራተኛ ልንጋብዛቸው ይገባል። በዛ ላይ ደግሞ ስልክ የት ነው? አረ ልደውልላት ያስባሉ አለች። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ኪራዬና ጽናት ሶፋ ላይ ቁጭ ብለው አግቢኝ አውጭኝ ይባባላሉ። ምክንያቱም በምሩና በናሆሜ በጣም ተጨንቆ ነበር። ምሩ እንግዲህ ጧት ከወጣች አልተመለሰችም። አክስቷ ጋር ሄዳ ይሆኑ ወይ? የት ናት እንዴ? ኧረ አክስቷ ጋርማ አትሄድም። ምክንያቱም እኮ ያስባሉ ብላ ማሰብ አለባት። አይ እኔ እኮ ሄደች ሳይሆን ሂዳ ይሆኑ ወይ ብዬ ነው እያሉ የዋይጥና ድመት ሆነዋል ኪራና ጽናት። በሌላ በኩል እንግዲህ አዲሷ ልጅ ሀሴት ሄኖክ ጋር በጣም ተያይዘዋል። እሷም በረንዳ ላይ ከወዳ ከወዲህ ትላለች መርፌ እንደጠፋባት ሰው። ከዛም በኋላ እንዴ እኔ ምልሽ ምን እያደረግሽ ነው ዛሬ እዚህ? ምን አገባ? በጣም ተቀይረሻል ታውቂያለሽ፣ ወንድ መስለሻል። ሰውዬ ስነ ስርዓት ብትይዛ አይሻልህም? ቆይ አንቺ ምን አድርግ ነው የምትይኝ? እኔ ምልሽ አንቺ ከቶ ግን ፍቅርን ታውቂያለሽ? እኔ እኮ ለ2 ዓመት አንቺን አፍቅርሽ ነበር በዝምታ ውስጥ አላት። አይ እኔ አላፈቅርህም ነበራ። ሲቀጥል ደግሞ እስኪ ንገረኝ አንተ ምን ክብር ታውቃለህና ደግሞስ እንዴት ከሰይጣን ፍቅር ይዘኛል አለችው። ከዛ እሱም ምን ታካብጃለሽ እስኪ ንገሪኝ። አባትሽ እኮ እኔንም ከትምህርት ቤት አስወጥቶኝ ነበር፣ 2 ዓመት ጊዜን አቃጥሎብኛል እና ያኔ የእናቴን ባይታይሽም እንዴ አላት ሄኖክ። በራስ ስራ ነዋ ታዲያ እና በእኔ አባት አታማሃኝ። እናቴ ያለቀሱት በእንተ ምክንያት ነው እንጂ በእኔ ምክንያት አይደለም እሺ አለችው። እንደዚህ እየተወራከቡ እንግዲህ ጽናትዬ ከሰኒ ጋር እያወራች ነበረ። እንዴ ምን ሆነሽ ነው የጠፋሽው ስትላት፣ እህቴ ታማ እህቴ ጋር ነበርኩኝ አለችው። በጣም ይቅርታ እያለች ጽናትዬ ስለ ሰኒ እያሰበች ደፋ ቀና እያለች ነበር። ከዛም በሩን ከፍታ ልትሄድ ስትል እየተጨቃጨቁ እንግዲህ በጥፊ ልሳው ስትሄድ
ደረሰች። በመናግስት አውጧት ከሰኒ ጋር ተቀጣጥረው እያወሩ ሰኒዬ ምንም አላውቅም ብቻ ሄኖክ መካከልና ሀሴት መካከል የሆነ ነገር ያለ ይመስለኛል። ማለቴ ሲጨቃጭቁ ቆይተው እኔ አንቺን አውርቼ ስገባ በጥፊ ልሳው ሄደች። በዚህ ልክ ምን ቢያገናኛቸው ነው በጥፊ የሚያስመታው? ብቻ አላውቅም። እኔ ያው ታውቂ የለ ሁሉንም ነገር ተጠራጣሪ አድርጎኛል። መቼስ ከቤታ ወዲህ እንዲህ ግን አላውቅም አለቻት ለሰኒ። ከዛ ሰኒ ደግሞ ልክ እኮ ነሽ፣ ግን ያልጠረጠረ ተመነጠረ ነው የኔ ውድ ነገር እና ህይወትሽስ እንዴት ነው እያለች እያወሩ ነበር ስለ ህይወት። አላውቅም ብቻ ግን በፍጹም ኪራ እንዲጎዳብኝ አልፈልግም። ታውቂያለሽ እኔ የጎዳሁት ይበቃል። በፍጹም ሌላ ሰው ጎድቶት ሲያለቅስና ሲያዝን አልፈልግም እያለች ታወራታለች። አይዞሽ ታውቂያለሽ እንዲህ እያሰብሽ ግን ፍቅርሽን አሳልፈሽ መስጠቱ እያለች ታወራታለች። ኧረ ተይ አሁንም አልረፈደም ብትላት ሰንዬ ደህና የተውኩትን አታስታውሽኝ፣ ደህና የረሳሁትን ብተወው ይሻላል፣ የረሳሁትን ብረሰው ይሻላል። እና እስኪ ንገሪኝ እንዴት አንቺ ማለቴ ታውቂያለሽ አንቺ በጣም መልካም እጅግ ጥሩ ሰው ነሽ አለቻት። አይ እስኪ አንድ ጥያቄ ልጠይቅሽ፣ አንቺ እህትሽ እና ባለቤትሽ መልአክ ከሞት መጣና ከሶስቱ አንዱን ምረጡ ቢባል ማንን ትመርጫለሽ? እንዴ ምን ሆነሽ ነው? እዚህ እህቴ መቼም አልመርጥም። እሺ ባልሽንስ? የወደፊቱ ባሌ የልጆች አባት የምትይው? ኧረ በፍጹም የማይሆን ነገር ነው፣ ግን እኔ ራሴ ነው አለቻት። አየሽ ሰኒ እኔም እንደዛው ነኝ፣ ግን እኮ ኪራ እውነቱን ያወቀ ቀን በጣም ይጎዳል አለቻት። አውቃለሁ፣ ነገር ግን ሀሴትና ኪራ ከተጋቡ በኋላ ለጋሼ ምንም ነገር እንዳይነግሩት ብዬ አስጠነቅቃቸዋለሁ። ከዛ በኋላ ህይወት ያበቃል። አንቺስ? እኔማ ገጠር ሄዳለሁ አባቴ ጋር፣ አሊያ ደግሞ ፕሮሰስ ጀምሬ የለ ወደዛ ሄዳለሁ እያለች አወራች ጽናትዬ። በቃ ለማንኛውም አይዞሽ፣ ታውቂያለሽ አንቺና ምሩ ስላላችሁኝ በጣም እድለኛ ነኝ እያለች እንግዲህ እያመሰገነች ነበረ። ከዛም በኋላ ቻውን እነ ናሆሜ ቤት እየበሉ ጨዋታን ጨዋታ ያነሳዋል፣ እያወሩ ነበር ስለ ፍቅር። ከዛ ኪራ ፍቅር የሚባል እውነት ባልተፈጠረ ፍቅር የመጨረሻው የሚያስጠላ ስሜት ነው እያለ ሲናገር ነበር። አይ ጽናት ደግሞ ነሳለች እና በአንዳንድ ሰዎችማ ፍቅርን ጠቅላላ ልታበላሸው አይገባም እያለች ታወራለች። ከዛ ሀሴትም እውነቷን ነው፣ አንድ ሰው መጣና ሰባበረህ እንበል፣ ከዛም በኋላ ሌላኛው መጥቶ ደግሞ ያንን የፈራረሰ ነገር ጠጋግኖ በደስታ የመኖርም እኮ አለ አለችው። አይ ሀሴት አንቺ ስለ ፍቅር አታውቂም እባክሽ፣ አስመስሎ ቀርቦ እንዴት ልብን ሰባብረው እንደሚሄዱ አታውቂም እያለ ሲያወሩ ናሆሜና ምሩ ዝም ብለው ያዳምጣሉ። ቆይ እናንተ ባንቺና ጽናት መካከል የተፈጠረ ነገር አለ እንዴ? በአንተና በጽናት መካከል ማለቴ እናንተ ዝም አላችሁ? ሰኒ፣ ምሩ፣ ናሆሜ ዝም አላችሁ? እሷ ኧረ በፍጹም ምንም አልተፈጠረም እንዲሁ ነው እያሉ ከዛም በኋላ በይ ለማንኛውም ነይ እንሂድ ወደኛ ቤት አለቻት ሰኒ። እንግዲህ ሰኒ ወደ እሷ ቤት የወሰደችው ሚስጥሩን ለማወቅ ነው፣ ለማጣራት ነው። እችኛይቱ ሞኝት እሱ ግን ሳይሻል አይቀርም ብላ ያው በሞኝነት ወደ ሰኒ ቤት ሄደች። እንግዲህ በቀጣይ ክፍል እውነት ለመናገር እንደምትነግራት ተስፋ አደርጋለሁ፣ ሀሴት ማለት ነው። ወይኔ ሄኖክ እኮ ዛሬ የሚያድርበት የለውም፣ ስለዚህ የግድ መሄድ አለብን እያለ ኪራ ሲሽኮረመም አይ እኔማ ቁልፉን አስቀምጨለታለሁ ብላ ዋሸችው። ከዛ ቆይ እነዚህ ሰዎች ዛሬ እላይ ላይ ቆልፎብኝ ሊያድሩ ነው እንዴ? የት ሄደው ነው እያለ ሄኖክ መጥቶ እንትን ሲል ወደ ኪራ ደወለ። ከዛ ኪራ ደግሞ ወይዬ እንዴት ነህ? ቆይ እናንተ ቤቱን ቆልፋችሁብኝ የት ነው የሄዳችሁት? ሲል እንዴ እኛማ እኮ እነ ናሆሜ ቤት ነን፣
ግን እኮ ምሩ እንትና ግን እኮ ሀሴት ቁልፍ ሰጥቼዋለሁ ብላለች። ተጀመረ ይሄ ነገር። እሺ ማለት ምን ማለት ነው? አረ ወዲህ ነው ያው የልብ ቁልፍ ማለቷ ነው። ኪሴ ውስጥ ነበር ረስቼው ነው እያለ አወራ። እሺ በቃ ብራዘር እየተባባሉ ቻው ተባባሉ። ውድ ቻናሌ ቤተሰቦች ጽናት ድራማ ይሄንን ይመስላል።